አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 4 በዚች ቀን የአይሁድ ተሳታፊዎች ስለሚባሉ ክፉዎች ሰዎች በአሞር ደሴት የአንድነት ስብሰባ ሆነ። እነርሱ የከበረ ፋሲካን በዓል በኒሳን ወር ማለትም በሚያዝያ 14 ቀን ከአይሁድ ጋር ያከብሩ ነበርና ሰኞ ቢሆን ማክሰኞም ቢሆን ወይም ረቡዕም ወይም ሐሙስ ወይም አርብ ቀን ወይም በቀዳሜ ሰንበት ከአይሁድ ጋር ያከብሩ ነበርና የደሴታቸውም ኤጲስቆጶስ አወገዛቸው፣ ግን አልተመለሱም። ስለዚህም ወደ ሮሜ ሊቀ ጳጳሳት፣ ወደ ድትራጥዮስ፣ ወደ አንጾኪያ ሊቀ ጳጳሳት፣ ወደ አባ ሰለባሞን፣ ወደ እስክንድርያ ሊቀ ጳጳሳት፣ ወደ አባ ዲሜጥሮስ፣ ወደ ኢየሩሳሌም ኤጲስቆጶስ ወደ አባ ሲማኮስ መልእክትን ላከ። የእነዚህንም ሰዎች ስህተታቸውን ነገራቸው። አራቱ ሊቃነ ጳጳሳትም ከነርሱ እያንዳንዳቸው የከበረ የፋሲካ በዓልን በእሁድ ቀን ካልሆነ በቀር ከአይሁድም በዓል በኋላ ካልሆነ በቀር አታድርጉ የሚል መልእክትን ላኩ። ይህን ትእዛዝ የሚተላለፈውን ከምዕመናን እንዲለይ አወገዙ። በዚህም ጉባኤ 18 ኤጲስቆጶሳት ተሰበሰቡ። እነዚያንም ሕግ ለዋጮች አቅርበው የሊቃነ ጳጳሳቱን መልእክቶቻቸውን በፊታቸው አነበቡ። ከእነርሱም የከፋች ምክራቸው የተመለሱ አሉ፣ በስህተታቸውም ጸንተው የቀሩ አሉ። ረግመውና አውግዘው ከምዕመናን ለዩአቸው። አባቶቻችን ቅዱሳን ሐዋርያት የክብር ባለቤት ጌታችን ኢየሱስ ክርስቶስ የተነሳበትን ዕለት ፋሲካን ያለ እሁድ ቀን የሚያከብር እርሱ በበዓላቸው ከአይሁድ ጋር ተሳታፊ ነውና ከምዕመናን ይለይ ብሎ እንዳዘዙ እንዲሁ የፋሲካ በዓል በዕለተ እሁድ እንዲከበርና ሕጉም ጸንቶ ተወስኖ እንዲኖር ተሰራ። እግዚአብሔር ከሰይጣን ስህተት ይጠብቀን፣ በተጋድሏቸውና በትሩፋታቸው ደስ ባሰኙት በቅዱሳን ጸሎትም ከወጥመዶቹ እና ከሽንገላው ያድነን ለዘላለሙ አሜን። በዚችም ቀን የከበረና የተመሰገነ መኮንን ሃኑሊዮስ ከጵንፍልያ አውራጃ በርጊያ በምትባል ከተማ በሰማዕትነት ሞተ። ይህንንም ቅዱስ ምስጋና ይግባውና ጌታችን ኢየሱስ ክርስቶስን ስለመውደዱና እርሱንም ስለማምለኩ ከዲዮቅልጥያኖስ ተልኮ የመጣ በሬኒኮስ የተባለ መኮንን ያዘው። በመኮንን ፊት በቆመ ጊዜ ምስጋና ይግባውና የጌታችን የኢየሱስ ክርስቶስን ሃይማኖት ከፍ ከፍ ባሉ ቃላት አብራርቶ ገለጠ። ብዙ ምስጋናዎችንም ለእግዚአብሔር አቀረበ። የረከሱ ጣዖታትንም ረገማቸው። መኮንኑም በእንጨት መስቀል ላይ ይሰቅሉት ዘንድ አዘዘ። ስለከበረ ስሙም ምስክር ይሆን ዘንድ ስላደለው ምስጋና ይግባውና ጌታችንን ኢየሱስ ክርስቶስን አመሰገነው። ከዚያም ምስጋና ይግባውና በእግዚአብሔር እጅ ነፍሱን ሰጠ። ጸሎትና በረከቱ ከሁላችን ጋር ለዘላለሙ ይኑረ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 5 በዚች ቀን በአስቄጥስ ገዳም በአባ ዮሐንስ ደብር አበምኔት የነበረው ክቡር ቅዱስ መናኝ ገድለኛ አባት አባ ሰለባሞን አረፈ። ዘአቅረብኩ ማሕሌተ ዘኪርያ ይላፈ ምን ተጸምዱከ ዘልፈ ለላነበብቶ ከብዜኔት መጽሐፈ እንተ ደሰከ እግዚኦ ጸሪቀ ምልቱ ኩፈ መላቡ ብላን ዘተርፈ ነቢያት፣ ቅዱሳን ሐዋርያት፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ ደናግል፣ አዲዮ ወመነኮሳት ኢራን ባርኩ ጉባኤ ዛቲ መካን እስከ ረገ ኢሊቆኖስ ሳን ለጻፎ በክርታስ ወለዛ ጻፎ ዘደርስ ወለሳምቦ ስተረጎ ሳዲስ ወለሰማ ቃሎ በስነፈስ በጸሎተሙ ማርያም አረቂተ ሁሉ እንባስ ፍሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን፣ በረከታቸው ከኛ ጋር ትኑር። ኦ አምላክነ በከመ ርትከ ወአኮ በከመ አምሳነ አቡነ ዘበሰማያት